ጌታቸው ረዳ ካሳይ አሁን በትክክል አማካሪ መሆናቸውን አሳዩ። አብይ አህመድ ሆይ ጃንሆይና ደርግ እንዲሁም ኢህአዴግ ለውድቀታቸው የኤርትራን ጉዳይ የያዙበት መንገድ ሚናው ከፍተኛ ነበርና ለአንተም የህልውና ጉዳይ ነው ብለዋል። ኤርትራን ፌዴሬሽን አፍርሰው አንድ ጠቅላይ ግዛት ያደረጉት ንጉሱም ኤርትራን በክፍለ ሀገርነት ጠርቶ 17 ዓመት የተዋጋው ደርግም እስኪ አገር ሆናችሁ በመልካም ጉርብትና እንሞክር ያለው ኢህአዴግም ኤርትራን በተመለከተ የተከተሉት ፖሊሲ በሻዕቢያ ልሂቃን ሳይወደድ የ4 ኪሎ መንግስታትን ለውድቀት ዳርጓል። እናም አብይ ሆይ የኤርትራን ነገር የምትይዝበት መንገድ እንደ ንጉሱም እንደ ደርግም ሆነ እንደ ኢህአዴግ ከመሆን ያድንሃል እያሉ ነገሩ የህልውና ጉዳይም ነው እያሉ አማካሪነታቸውን አማካሪው ይዘው ተከስተዋል። ለጌታው እስትንፋስ ለመቀጠል እንደሚጥር ምንዝር አቶ ጌታቸው በትክክል የምክሩን የማዕዘን ድንጋይ ያገኙት ይመስላል። ይሁን እንጂ ኤርትራን በኢትዮጵያ ውስጥ አድርገውም ኤርትራን በጎረቤት ሀገርነት ቆጥረውም ከሻዕቢያ አገዛዝ ጋር ከመጋጨትና ስልጣናቸውን ከማጣት ያልተረፉት መንግስታት ካልዳኑ አብይ አህመድ ከእነዚህ ውጪ ምን አይነት ሌላ መንገድ አላቸው? ምንስ ሊከተሉ ይገባል? የሚለውን አማካሪው አልጠቆሟቸውም። እንዳም ሆኖ አብይ አህመድ በስልጣናቸው ለመክረም ኤርትራን እንዴት እንደሚገለገሉ ለማሳየት የጌታቸውን ምክር 8 ዓመት አልጠበቁም። የኦህዴዶች አለቃ እንደ ቀደሙት መንግስታት ለኢትዮጵያ ክብርና ሰላም ሲሉ ከኤርትራና ሻዕቢያ ጋር በመጋጨት ሳይሆን ራሱን ሻዕቢያን በመጠቀም ስልጣናቸውን ያተረፉ ከጌታቸው ረዳና የቀድሞ ጓዶቻቸው ጥቃት በኢሳያስ አፈወርቂ ድጋፍ የዳኑ በመሆን አብይ አህመድ ከኢትዮጵያ መንግስታት መሪዎች ሁሉ ኢትዮጵያን በመጠቀም ረገድ ይለያሉ። የቀደሙት መንግስታት የኤርትራን ጥያቄ ያስተናገዱበት መንገድ ለውድቀታቸው ምክንያት ነው የሚለው እውነት ቢሆንም የአብይ አህመድ አገዛዝ ግን በተቃራኒው ለስልጣኑ መጽናት ኤርትራን ይዞ መዋጋቱ ትልቅ ሚና ነበረው። ይህንንም አምነው ተግብረዋል የሚለውን ለመናገር የዘንድሮ ጌታቸው የተቀመጡበት ወንበር አይፈቅድም። የኢትዮጵያንና የአካባቢውን ፖለቲካ በጽሞና የተከታተለ ማንኛውም ሰው ከ2010 እስከ 2015 ዓ.ም አብይ አህመድ ያለ ሻዕቢያና ኢሳያስ እገዛ ለአንዲት አፍታ ስልጣናቸው ይተርፍ ነበርን? በዚያን ሰሞን ጌታቸው ይነግሩን የነበረውስ አብይ አህመድ ከኢሳያስ ጋር ሆኖ ኢትዮጵያን እያፈረሰ ነው የሚለውን አልነበረምን? ደግሞስ ከዚያን ጊዜ ጀምሮ በኢትዮጵያ ውስጥ ተቀጣጥሎ እየነደደ ያለው እሳት አብይ ከሻዕቢያ ጋር ሆነው የለኮሱት እንጂ ደብረ ጽዮንና ሻዕቢያ ተጠራርተው የጀመሩት ነውን የሚለውን ጥያቄ ለዘንድሮ ጌታቸው ማንሳት እንጀራ ላይ ምርቅ ያስነሰንሳል። እናም አለቃቸውን ለማዳን የስልጣናቸውን ሐሙሶችም ለመቀጣጠል አብይ ሆይ እንደ ኃይለ ሥላሴም እንደ መንግስቱም ሆነ እንደ መለስ አለመሆን ያዋጣሃል እያሉ ናቸው። ሦስቱ መሪዎች ከተከተሉት መንገድ ውጪ ያለ አማራጭ ስለመኖሩ አሁንም አልተናገሩም። የኢትዮጵያ መንግስታት ሁሉ ኤርትራንና ሻዕቢያን ያስተናገዱበት መንገድ ልክ አለመሆኑን የሚጠቅሱት አቶ ጌታቸው የቀደሙት መንግስታት አገራቸውን ከሻዕቢያ ለማዳን መዋጋታቸውን፣ አብይ አህመድ ግን ሻዕቢያን ይዘው ኢትዮጵያን መውጋታቸውንና ኢትዮጵያውያንን መድፈራቸውን፣ የኢትዮጵያን ንብረት ማዘረፋቸውን፣ አሁን ላለችበት መቀመቅ ማድረሳቸውን አይናገሩም። ይልቁንም የቀድሞ ድርጅታቸውን ታሪክ እያወገዙ ከሻዕቢያ ጋር ስላለውም ግንኙነት ሲያነሱ ለአዲሶቹ አለቆቻቸው ጆሮ የሚመች ነገርን ይጠቃቅሳሉ። አለቆቻቸው ዕውቀት በብዙ እንደምትርቃቸው መጽሐፍ እንኳን አንብብ ቢሉ መግቢያው ላይ እልባት አድርገው እንደሚያስቀምጡ አሳምረው የሚያውቁት ጌታቸው ለሚያማክሯቸው ግን ለማይመከሩት ጌቶች የምትጥም ነገር ለማስቀመጥ ብለው እውነትንና ትርክትን ያቀላቅላሉ። ለአብነት እንደሚከተለው ኤርትራና በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግል ጊዜ ተመሳሳይ የጠቡም የግጭቱም ጥልቀት መጠን ይለያይ ይሆናል እንጂ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። ከአንድ ዓመት ከ4 ወር በፊት የነበሩት ጌታቸው ረዳ ቢሆኑ ኖሮ እንዲህ ያለ ልፍስፍስ ነገር ሲናገሩ የሚደመጡ አይሆኑም ነበር። ከ4-5 ዓመታት በፊት የነበሩት ጌታቸው ደግሞ የበለጠ የሚያብራሩ ነበሩ። የድሮ ጌታቸው ቢሆኑ ኖሮ ህወሓት በኢትዮጵያ ውስጥ ያለውን ተቀባይነት ጭምር ያጣው ከኤርትራ ጋር በሰላምና በጉርብትና ለመኖር ሲል በከፈለው ዋጋ ነው። ህወሓት ከሻዕቢያ ጋር የተጋጨው የኢትዮጵያን ክብርና ጥቅም ከተልከስካሹና ዘራፊው ሻዕቢያ ለመከላከል ሲል ነው እያሉ የሚናገሩ ነበሩ። ይሁን እንጂ ፖለቲካን ካቅማቸው በታች አውርደው በሽመልስ አብዲሳና አዲሱ አረጋ ቂጤሳ ደረጃ ሲተነትኑ
ሲተነትኑ ዕውቀታቸውን ከአብይ አህመድ እኩል ለማድረግ ሲሉ ቁልቁል ወርደው ሲገኙ የዳንኤል ክብረትን ተረቶች አስመስለው ታርፈዋል። ጌታቸው ፖለቲካን ከነበለጠ ሞላና ጣሂር መሐመድ እኩል ከናገኘው ተሻገርና ተመስገን ጥሩነህ እኩል ለማብራራት ሲሞክሩ የሚደፈጥጧቸው ሐቆች ይጮኻሉ። በእርግጥ የጌታቸው ረዳ የቀድሞ ድርጅት ህወሓትና ሻዕቢያ ከትጥቅ ትግሉ ዘመን ጀምሮ የነበራቸው ግንኙነት እሳቸው ዝንባሌ፣ መርህ አልባነት ወዘተ እያሉ እንደጠቀሱት ያለ ነው ወይስ እንዴት ያለ ነበር የሚለውን መመልከት ያስፈልጋል። በእርግጥ ሻዕቢያና ህወሓት ምንና ምን ናቸው? ሻዕቢያና የኢትዮጵያ ህዝብ የሚለውን ለመቃኘት በጥቂቱ እንሞክር። ህወሓት 1967 ዓ.ም በደደቢት በረሃ ውስጥ ትግሉን ሲጀምር 13 ዓመታትን ቀደም ብሎ ኤርትራን ነጻ አወጣለሁ ያለው ታጣቂ ኃይል በሳህልና አካባቢው እየተንቀሳቀሰ ነበር። በሌላ አገላለጽ በ1950ዎቹ ኤርትራ ፌዴሬሽኗ ፈርሶ ከኢትዮጵያ ጋር ወደቦቿንም ግዛቶቿንም ይዛ ከተቀላቀለች በኋላ የተነሳው ትጥቅ ትግል ህወሓት ወደ በረሃ ከመውረዱ 13 ዓመታትን የቀደመ ነው። ጀብሃ የተሰኘው ቡድን በአንድ በኩል ከዚሁ ከጀብሃ ተገንጥሎ የወጣውና በኋላ ላይ ራሱን ሻዕቢያ ያለው የኢሳያስ አፈወርቂ አንጃ በሌላ ወገን እርስ በርስም ከኢትዮጵያ መንግስትም ጋር ሲዋጉ ቆይተዋል። ህወሓት 1967 በትጥቅ መንግስት እንዋጋለሁ ብሎ ሲያውጅ ከመስራቾቹ ከፊሎቹን ወደ ኤርትራ ልኮ ወታደራዊ ስልጠና እንዲሰጣቸው አድርጓል። ህወሓት ከጀብሃ ይልቅ ሻዕቢያን የመረጠበትን ምክንያት የሚያስረዳው የአረጋዊ በርሄ መመረቂያ ጽሑፍ የሁለቱም ድርጅቶች አባላት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይተዋወቁ ስለነበር ነው የጀብሃን ሰዎች ማግኘት አዳጋች ነበር ይላል። በዚህ መልኩ ከሻዕቢያ የመጀመሪያውን ወታደራዊ ስልጠና ያገኘው የህወሓት አመራር ወደ ደደቢት ተመልሶ ትግሉን ቀጠለ። ከሻዕቢያ ጋር በዚህ መልክ ግንኙነት ማድረግ የተገባ እንደነበር በአንድ ወቅት ለሆርን አፌርስ የተናገሩት ጀነራል ጻድቃን እንኳን አጠገባችን ካለው ታጣቂ ኃይል ከነ ሆቺሚን የምንማር ነበር በማለት ነው። የነ ጂያፕን መጽሐፍ፣ የነ ሌዶክቶን መጽሐፍ፣ የነ ሆቺሚን መጽሐፍ አንበናል። ኩባ ሄደን እነ ካስትሮ እነ ቼጊቨራ ምንድን ያደረጉት ብለን ብዙ አንበናል። ይህን ያደረግን ባለንበት ወቅት ሻዕቢያ የሚባል አጠገባችን፣ ጀብሃ የሚባል አጠገባችን ያለ ድርጅት እና ሰርቫይቭ አድርጎ የቀጠለ አጠገባችን መሬቱም ጠላቱም የሚመሳሰል መማር እኔ ትልቅ ማለት ነውር አድርጌ አይደለም ያው። ሻዕቢያ ለህወሓትም ሆነ ለኢህአፓና ለሌሎች ታጣቂ ድርጅቶች ሁሉ ወታደራዊ ስልጠናና ጥቂት አሮጌ ጠመንጃዎችን ከሰጠ በኋላ የሚያቀርበው ቅድመ ሁኔታ ለኤርትራ ትግል ዕውቅና ስጡ የሚል እንደነበር የዘመኑን ታሪክ የዘገቡ ድርሳናት ያስረዳሉ። ህወሓትም በ1968 ባሳተመው ማኒፌስቶው የኤርትራን ጥያቄ የቅኝ ግዛት ጥያቄ ነው ብሎ ተቀበለ። ካድሬዎቹን ሲያሰለጥንና ሲመለምልም አንዱ መስፈርቱ ይህንን ውሳኔውን እንዲቀበሉ ማድረግ ሆነ። ይህንን ኤርትራ በኢትዮጵያ ቅኝ ተገዝታለች የሚለውን የህወሓትን ውሳኔ በእውነተኛ ታሪክ ላይ ያልተመሰረተና በጥልቀት ያልተጠና ነበር የሚለው የአቶ ገብሩ አስራት መጽሐፍ ሻዕቢያ የሚለውን እንዳለ የሚቀበልም ነበር ይለዋል። ከዛ በኋላ ያለው የህወሓትና የሻዕቢያ ግንኙነት በወረት የተሞላ ነበር የሚለው ይኸው ጥራዝ ሁለቱ ድርጅቶች አንድ ወዳጅ ሆነው ወታደራዊ ትብብር ሲያደርጉና በጋራ ውጊያ ሲያካሂዱ በሌላ ጊዜም ሲከራከሩና ሲኮራረፉ ነበር ይላል። እንዳም ሆኖ ኩርፊያው ወደ ወታደራዊ ግጭት ያመራበት ጊዜ ስለመኖሩ የተጻፈ ነገር የለም። የመጀመሪያው ጸባቸው ምንጭ ደግሞ ሶቪየት ህብረት ሆነች። ህወሓት ሶቪየት ህብረትን ሶሻል ኢምፔሪያሊስት ነችና ስትራቴጂካዊ ጠላታችን ነች፣ በኢትዮጵያ ውስጥ ያላት ሚናም ከዚሁ አንጻር የሚታይ መሆን አለበት ሲል፣ ሻዕቢያ በአንጻሩ ወዳጅ ነች ግን ተሳስታለች አለ። ይህንን የያዘው የህወሓት ማዕከላዊ ኮሚቴም ሻዕቢያ ቡርዥዋ እንጂ ማርክሲስት አይደለም፣ ለእኛም ስትራቴጂካዊ አጋር መሆን አይችልም፣ ዲሞክራሲያዊም አይደለም፣ መርህ የለሽ ነው። ስለዚህ ከዚህ ኃይል ጋር የሚኖረን ግንኙነት ስልታዊ ወይም ጊዜያዊ ነው አለ። ይህንን ግን በይፋ መግለጽ ሊጎዳን ስለሚችል ደብቀን እንያዘው ሲል ወሰነ። ይህ ሁሉ የሆነው በ1970ና 71 ዓመተ ምህረት ነበር። ህወሓት እንዲህ ያለ አቋም ይዞ ባለበት ወቅት በ1971 ላካሄደው ድርጅታዊ ጉባኤ ሻዕቢያን እንዲገኝ ጋበዘው። የኤርትራው ድርጅትም አንድ ሀብቴ የተባለ አባሉ የሚመራው 3 ሰዎች ያሉበት ልዑክ ማያባይ ወደ ተባለው የጉባኤው ቦታ ላከ። ጉባኤው ሶቪየት ህብረትን ከላሽ ኢምፔሪያሊስትና አስመሳይ ሶሻሊስት ነች ብሎ ጠላትም አድርጎ ሲወስን የሻዕቢያ ተወካዮች ታደሙ። ሀብቴ የተባለው የልዑኩ መሪ ደግሞ በህወሓት እድገትና አቋም ተመስጦ ታየ። ከጉባኤው መጠናቀቅ በኋላ ወደ ድርጅቱ ሳህል ሲመለስ ይህንን ጸረ ሶቪየት የሆነውን የህወሓትን አቋም ማንጸባረቅ አበዛ።
ሻቢያም እኛን ወክሎ ሄዶ ወያኔ ሆኖ ተመለሰ ብሎ ረሸነው። ህወሓትና ሻቢያ የመጀመሪያው ፖለቲካ ያለመግባባታቸው በዚሁ በሶቪየት ኅብረት ላይ ባላቸው እይታ ጀመረ። ህወሓትና ሻቢያ ከሌሎች ጋር እንደሚያደርጉት ወደ መታኮስ ባያመሩም ቁርሿቸውን ይዘው በቀጠሉበት በዚያ ሰሞን ጀብሃ የሁለቱም ድርጅቶች ጠላት ሆኖ መውጣቱ ግልጽ ሆነ። ጀብሃ ህወሓትን ለማዘዝ መሞከሩና በትግራይ አካባቢዎችን በመግባት መዝረፍ መጀመሩ ከህወሓት በኩል ተቃውሞ እንዲበዛበትና በጥላቻም በጠላትነትም እንዲታይ ያደረገው፣ በኤርትራ ደግሞ የራሱ ውላጅ የሆነውን ሻቢያን ለማጥፋት የሚያደርገውን እንቅስቃሴ ይሄው ጀብሃ ገፍቶበታል። ሻቢያ በበኩሉ ኤርትራ ከአንድ ድርጅት በላይ መሸከም አትችልም ብሎ ጀብሃን ሊያጠፋው ቆርጦ ተነሳ። እናም 1973 ዓ.ም ክረምት ህወሓትና ሻቢያ ቁርሿቸውን ወደ ጎን ብለው ጀብሃን ለማጥፋት በጋራ ተሰማሩ። በደቡብ ምስራቅ የኤርትራ ክፍል የመሸገው ጀብሃም 35000 ሰራዊት አሰልፎ ለመዋጋት ሞከረ። እንዳም ሆኖ ከራሱ ከድርጅቱ ውስጣዊ ችግር በተጨማሪ ከህወሓትና ሻቢያ የተሰነዘረበትን ማጥቃት እንዲበታተን ምክንያት ሆነው አብዛኛው ወደ ሱዳን ተሰደደ። ኤርትራ ውስጥም ሻቢያ በህወሓት ቁልፍ እገዛ ጀብሃን ካስወገደ በኋላ ብቸኛው ታጣቂ ኃይል ሆኖ ወጣ። እንዳም ሆኖ ከዚህ ጸረ ጀብሃ ዘመቻ አስቀድሞም ሆነ በዘመቻው ወቅት ወደ ኤርትራ የሄዱትን የህወሓት ታጋዮች ሻቢያ ላሰልጥናቸው ብሎ የራሱ ወታደሮች አድርጎ በራሱ እዝ ስራ አስገባቸው። ይህም እንደገና ከህወሓት ጋር ላለመግባባት ምክንያት ሆነው ኤርትራ የሄዱት ታጋዮች ይመለሱ የሚለው የህወሓት ታጋዮች ውትወታ ምላሽ ሳያገኝ ደርግ 1974 ዓ.ም የቀይ ኮከብ ዘመቻ አወጀ። በናቅፋ ተራሮች ስር የመሸገውን ሻቢያን ለማጥፋት በሁሉም ፖለቲካዊና ወታደራዊ አቅሙ ወደ ሳህል የዘመተው የደርግ መንግስት የኤርትራውን ሸማቂ ለማጥፋት ቆረጠ። ለመጥፋት ጫፍ ላይ ደርሶ የነበረውን ሻቢያን ለማገዝም ነገበኔ ያለው ህወሓት ሻቢያ በተደመሰሰ ማግስት እኔም ያበቃልኛል ብሎ 5000 ታጣቂዎቹን ላከና ታደገው። ህብረት የቀይ ኮከብ ዘመቻ መጣ። በጣም ትልቅ ዘመቻ ነው የነበረው፣ ለነሱ አደገኛ ነው የነበረው። እነሱም ሊያጠፋቸው ይችላል የሚል ግምት ነበረን። ኃይል እንላክ ብለን ተስማማን። እንደ ማዕከላዊ ኮሚቴ ኃይሉ ላክን። 3 ብርጌዶች የተሟላ ኮማንድ ይዟቸው መጀመሪያ አስታውሳለሁ ሀርከበ ነበር፣ ሳሞራም ከሱ ጋር ነበር። ሻቢያን ሊያጠፋ ጫፍ ደርሶ የነበረውን የቀይ ኮከብ ዘመቻን ለማክሸፍ የህወሓትን ጦር ለመራው ዮሐንስ ዕቁባይ አርከበ የሚል ስም አወጡለት። ደረሰልን ማለታቸው ነበር።